ካገባሁኝ 6 ዓመት ያክል ሞላኝና ለ5 ዓመታት ያክል እቤት ነኝ። እቤት ስልሽ እቤት ነው። በቃ ብቸኛ ሰው ነኝ። በእነዚህ ዓመታት ውስጥ በኖርኩባቸው ዓመታት ውስጥ ሳረግዝ ሐኪም ቤት ልጆችን ከወለድኩኝ በኋላና ክትባት እየያዛችሁ ነው አይደል? ቤተ ክርስቲያን፣ እነዚህ 4 ቦታዎች ነው የምትወጣው። ድግስ እንኳን አለችኝ ማለት ነው። ልጆቼን የሚይዝልኝ ሰው የለምና ቤቴ ነው የምሆነው። ተቃውሞ አላውቅም። ከራሴ አልፌ ራሱ ልጆቼን ጠላኋቸው። የመሳደብ የማንቋሸሽ ነገር አለው እና በቃ ከፈለግሽ ሂጂ ውጪ በቃ ምን ታደርጊያለሽ ውስጥ ከመቀመጤ የተነሳ የሚታየኝ ሞት፣ ሽሮና በርበሬ የእሱ እህቶች ናቸው አዘጋጅተው የሚሰጡኛለሽ ማለት ነው። ልጆቼ ሲታመሙ እሱን ጠብቄ ነው ኢቨን ሆስፒታል ራሱ ወስዳቸው ማለት ነው። እግዚአብሔርን ነው የምልሽ 5 ሳንቲም አይሰጠኝም። ያመሸ ያደረ ቅድም እንዳልኳቸው ነው የሚመጣውና ሃይ እንዴት ናችሁ? ሰላም ነኝ። እንደምታውቁት እንዴት ናችሁ እናንተ? ሰላም ናችሁ ወይ? ሰው በሌላ ስቶሪ ታይም ነው ይዤላችሁ የመጣሁት። እንግዲህ ዛሬ ምናልባት ይሄን ሼር ማደርጋችሁ ታሪክ የብዙ ኢትዮጵያውያን እናቶች በጣም የሚጋሩኝ አይነት ታሪክ ነው። ምክንያቱም እንደዚህ አይነት ነገሮችን ሳነሳ በጣም ብዙ ወላጆች ብዙ እናቶች እየመጡና ይሄም እኮ የኔ ታሪክ ነው፣ ይሄም የኔ ታሪክ ነው፣ ስለኔ ያወራሽው እንዴ ምናምን እያሉ ኢቨን ኮመንት ላይ ራሱ ሲጽፉልኝ ያለሁኝና ብዙ ጊዜ እናቶች በተለይ ከልጅ ማሳደግ ጋር ተያይዞ ቤት ውስጥ ከመቀመጥ ጋር ተያይዞ ስለሚደርስባቸው የአይምሮ ጫና ኦር ደግሞ ሳይኮሎጂካሊ ፊዚካሊም ፋይናንሻሊ ማቀም አለመኖር ደግሞ ምን ያህል እንደጎዳ አንዲት ሴት ምን ያህል ዋጋ እንደከፈለች በ6 ዓመት በትዳር የቆየች ሴት ምን ያህል ዋጋ እንዳስከፈላት ነው ዛሬ የምነግራችሁ። ስለዚህ ምናልባት ትዳር ውስጥ ልትኖሩ ትችላላችሁ፣ ልጅ ያሳደጋችሁ ያላችሁ እናቶች ትኖራላችሁ። ምናልባት እኔ አሁን የማወራውን ታሪክ በትክክል ሼር የምታደርጉ እንዴ እቺ ልጅ ስለኔ ነው እንዴ የምታወራው እንዴ ማን የነገራት ምናምን እስክትሉ ድረስ ሪል ታሪኩን ሼር የምታረጉ እህቶቼ ትኖራላችሁ። ስለዚህ ይሄንን ስቶሪ ታይም እስከ ፍጻሜው ተከታተሉ፣ ተማሩበት። ከተማራችሁ ደግሞ ምን አይነት ምክር ነው የምትሰጧት የሚለውን ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ታሪኩ ልለፍ ማለት ነው። ካገባሁኝ 6 ዓመት ያክል ሞላኝና ለ5 ዓመታት ያክል እቤት ነኝ። እቤት ስልሽ እቤት ነው፣ የትም አልሄድም። ቤተሰቤን በልጅነቴ ነው ያጣሁት። ብቸኛ ነኝ። ሰው ደግሞ በጣም አምናለሁኝ። ሁሉ ወዳጄ ያየኝ የሳቀልኝ ዘመዴ ነው ብዬ የምቀበል አይነት ሴት ነኝና መልሱ ግን በጣም መጥፎ ነው። ከጓደኞቼ ጋር ገና ልንጋባ ስንል እንድርቃቸው አደረገኝ። ማለትም በትዳር ልትጣመር ስትል ሰውየው ወር ደግሞ የምታገባው ሰው ከጓደኞቿ በጠቅላላ ተነጥላ ለብቻ ብቻ እንድትሆን አደረጋት ማለት ነው። ዛትስ ሬድ ፍላግ፣ በጣም ሬድ ፍላግ። ወዲያው ሳይሆን ሬድ ፍላግ ምናምን ብዬ ነው ላይ ጻፍኩት ማለት ነው። እንደውም ጓደኛ ቤተሰብ በዙሪያ ያለ ሰው እንደውም በጣም ያስፈልጋል ለሰርግ ግርግር ለውጣ ውረዱ ምናምን ምንድነው በቃ ሀሳብ ሼር ለማድረግ እንደው ደፋ ቀና ለማለት ለማገዝም በጣም ጓደኛ ቤተሰብ በጣም ያስፈልጋልና እሱ ግን ከሁሉ ሰው ርቆ ኦር ደግሞ ከሁሉ ሰው አርቆ አይድል አድርጎ ነው ያስቀመጣት ማለት ነውና ያንን ኖቲስ አላደረገችም እሷ በሰዓቱ። ሰውኛ አሁን ምን አድርገናል? ኖቲስ አድርገናል። ሶ ኢትስ አ ሬድ ፍላግ። በቃ ብቸኛ ሰው ነኝ። በእነዚህ ዓመታት ውስጥ በኖርኩባቸው ዓመታት ውስጥ ሳረግዝ ሐኪም ቤት ልጆችን ከወለድኩኝ በኋላና ክትባት እየያዛችሁ ነው አይደል? ቤተ ክርስቲያን፣ እነዚህ 4 ቦታዎች ነው የምትወጣው። ያ ማለት እርግዝና ሲፈጠር ያው በየወሩ ቼክአፕ ማድረግ ስላለባት በወር አንዴ ለቼክአፕ ትወጣለች። ዛት ሚንስ እስክትወልድ እስከ 9ኛ ወር ድረስ ማለት ነው፣ በ30 ቀን አንዴ። ከዛ ደግሞ ቤተክርስቲያን ትሄዳለች። ያ ማለት ወይ እሁድ ጠዋት ሊሆን ይችላል፣ በሳምንት 2 ነው የምትወጣው ማለት ነው። ከዛ ደግሞ ክትባትና ቤተክርስቲያን ነው የሚሄደው። ያ ማለት ኢቭን በሳምንት ውስጥ ራሱ አንዴ ነው የምትወጣው። ደግሞ የእርግዝና ክትትል ከሌለ በስተቀረች ሴት በቃ ቤቷ ነው የምትቀመጠው ማለት ነው። ሶ እናንተ ብትሆኑ እያልኩኝ ነበር፣ እያሰብኩ ነበር። ኧረ በስመ አብ ጭራሽ እንደዚህ ልንቀመጥኛ እንዴ? ያረኛ ጭንቅላታችን ይታመማን ምናምን እንዴት ቻለችው ምናምን ልትሉ ትችላላችሁ። ግን በእርግጠኝነት አሁን በማወራበት ሰዓት ራሱ ይሄንን ላይፍ ሼር እያደረጉ ያሉ እናቶች አሉ፣ ይኖራሉ። ሶ ድግስ እንኳን አለችኝ ማለት ነው። ልጆቼን የሚይዝልኝ ሰው የለምና ቤቴ ነው የምሆነው። ተቃውሞ አላውቅም። አሁን ግን የሰውን እጅ መጠበቅ ብቻ ቤት መቀመጡ ስደሰትም ሳዝንም የማወራው ሰው ደግሞ ማጣቴ፣ ሌላው ደግሞ ገንዘብ ደግሞ እጄ ላይ አለመኖሩ፣ ለታክሲ እንኳን የለኝም። ዛት ሚንስ በቃ ደስታም የለም። ሀዘን እንኳን ሲኖር እንደምታዩት ነው። ልጆቿን ይዛ ሄዳ ሀዘን ያው ግዴታ ነው። ቢያንስ ደስታ እንኳን ወዴት ቀሩ ትችላላችሁ ምናምን ኦር ደግሞ ወይ አባት ብቻ ሊሄድ ይችላል። በቃ ልጆቹን የሚስተው ስለሌለ በቃ ምንም ችግር የለውም ይባላል። ግን
ሀዘን ሲሆን ግን ከባድ ነው። እንደዛም ሆኖ ግን ሰው ይዛ ነው ልጆቿን ይዛ ነው የምትሄደው እና ከምንም በላይ ደግሞ የባሏን እጅ ነው እየጠበቀች ያለችው። ለታክሲ እንኳን የላትም ማለት ያ ደግሞ ማለት በጣም ከባድ ነው። እስቲ ጸጉር መሰሪያ ስጠኝ፣ እስቲ ታክሲ ስጠኝ፣ እስቲ ለልጆቹ እንትን ማድረግ፣ እስቲ አስቤዛ፣ እስቲ እንደዚህ ብሎ መጠየቅ ማለት በጣም ከባድ ነገር ነውና ልውጣ ስል ደግሞ በቃ ለታክሲ እንኳን የለኝምና ይሄ ሁሉ ተደማምሮ አሁን ያልኳችሁ ነገሮች በአጠቃላይ ተደማምረው መሳቅ፣ መጫወት በቃ ከራሴ አልፌ ራሱ ልጆቼን ጠላኋቸውና ህመሜ የሚገባው ሰው የለም። ታምኛለሽ አለችኝ። አልቅሼ እንኳን አይወጣልኝም አለችኝ ማለት ነውና ወደ ዋናው ታሪክ ስገባለሽ አለችኝ። ያው ከዚህ የበለጠ ማለት ከበድ ያለ ነገር አለ ማለት ነው። ምክንያቱም እኛውን ዋና ታሪክ ነው ብለን ነው እየተጫወተን የመጣ ነው እስካሁን ድረስና ሌላ ወደ ዋናው ታሪክ ነው የወሰደችን እህታችን። ሰው ምክር እንዲሰጠኝ ንገሪልኝ ወር ደግሞ ጣሪልኝ አለችኝ ማለት ነው። ባሌ ለውጪ ሰው በጣም መልአክ ነው፣ ለኔም መልአክ ነው ብዬ ነው ማስበው። ነገር ግን ከቅርብ ጊዜ ወዲህ ማደር ማምሸት ምናምን ከዛ በኋላ ለምን ስል ስድብ ይሰድበኝና ከዛ ወጥቼ መሄድ እንደምችል ይነግረኛል አለሽ ማለት ነው። ሶ ኢትስ አናዘር ሬድ ፍላግ ነው ይሄ ራሱ ማለት ነው። ሶ ያመሻል፣ እሺ ሲመሽ ምናልባት በስራ ላይ ሰበብ ሊሆን ይችላል ምናልባት። ከዛ አዳርም አለው። ከዛ ሲመጣ ለምንድን ነው የት ነበር የት ነው ያደርከው ምናምን ተብሎ ሲጠየቅ ደግሞ የመሳደብ የማንቋሸሽ ነገር አለውና በቃ ከፈለግሽ ሂጂ ውጪ በቃ ምን ታደርጊያለሽ አይነት ይላታል። ምክንያቱም እቺ ሴት እንዳለ ህልሟን፣ ፍላጎቷን፣ ሞራሏን፣ ሀሳቧን እንዳለ በቃ ገላ ቤት ቁጭ ያለችው ልጅ ለማሳደግ ትዳር ኑሮ ብላ አክብራ ስለተቀመጠች ነው ሴት ማለት ነውና እዛና ዘርቤት ፍላግ ከፈለግሽ መውጣት ትችያለሽ። ይሄ ያለ አይደለ እንዴት ነው እንደ የቤት ሰራተኛ በቃ ሂጂ ምን አንቺ ብትሄጂ ምን ደላላ ሞልቷል የቤት ሰራተኛ አመጣለሁ ምናምን ብለን እንትን እንደምንለው ነው እያደረገ ያለውና ችዬ እኔ በጣም ዝም እላለሁና ለምን አትሰሪም ለምን አትወጪም የሚለኝ አይጠፋም እና እንደዚህ ብላችሁ ኮሜንት ልትሰጡ ትችላላችሁ ነው ብላ እህታችን ተዘጋጅታ የመጣችው እና ለምን አትሰሪም ለምን አትወጪም የሚለኝ ሰው አይጠፋም። ግን እኔ ተመርቄ ሳልሰራበት ነው የመጀመሪያ ልጄ የመጣችው እንጂ እኔ ተመሪያለሁ የተማርኩኝ ፊደል ቆጥሬያለሁ አስኳላን ገብቻለሁ። ግን በቃ ስራ ሳልይዝ የመጀመሪያ ልጄ ተወለደች እና በእሷ እርግዝና ጊዜ በጣም ከባድ ስለነበረ ከወለድኩኝ ደግሞ በኋላ የራሴን ስራ እንደሚከፍትልኝ ነገረኝ አለሽ ማለት ነው። ዛት ሚንስ በቃ ይሄንን እንትን ልበልና ወልጄ ስነሳ ቀጥረም ሊሆን ይችላል ቢዝነስም ሊሆን ይችላል። እንግዲህ አቅም ያለው ሰው ነው ሱቅ እንደሚከፍትልኝ ስራ እንደሚከፍትልኝ ነገረኝ ማለት እንግዲህ አቅም ያለው ሰው ቢሆን ነው። ሶ እናቱ እቁብም ብድርም እንደሚሞክሩልኝ ሲያሳምኑኝ ተቀመጥኩኝ። ምናልባት በዚህ ሰዓት ተነጋግረው ሊሆን ይችላል። እኔ እንደዚህ ብዬ ነግራታለሁ፣ አንቺ ደግሞ ሄደሽ በቃ እኔ እቁብም ብድርም ምናምን ሞካክርልሻለሁ ምናምን ነገር ብለሽ ሂጂና ሳምኛት እናት ነሽ ትሰማሻለች ብሎ ነግሯት ነው የሚመስለኝ። እኔ እንደኔ ሳስበው ማለት ነው። አዎ ልክ ነሽ ምናምን ልትሉኝ ትችላላችሁ፣ አይታወቅም። የልባችሁን አላቅም ብዬ ነው። ተቀመጥኩኝ እንደዛ ሲሉኝ ማለት እንዴ ነው ልጅና እናት ተነጋግረው ይሄንን አደረጉ። ከዛ እኔም ደግሞ የነሱን ቃል አምኜ ተቀመጥኩኝ አለሽ ማለት ነውና ልጄ ከፍ ስትል ሌላ ተጨማሪ ነገርም በቃ ስጨምር እያልኩኝ አሰብኩኝና እናትየው አረፉ። የእሱ እናት ማለት አሁን ብድርም እቁብም ሞክርልሻለሁ ያሉት የእሱ እናት ህይወታቸው አለፈና በጣም በቃ ህመሙ ከባድ እንደሆነ ስለማቅ ያው ሀዘኑም ይመስለኛል አመት እስኪሞላት ጊዜ ተጨማሪ ጊዜ ሰጥቼ ተቀመጥኩኝ። እንደዛ ብሎ ከተነጋገሩ በኋላ እናትየው ሲያርፉ በቃ አሁን አንድ አመት ያክል ልታገሰውና ሀዘኑም ይለፍ ሁሉም ነገር ይለፍና ደግሞ ድጋሜ እጠይቀዋለሁ ብዬ አነሳው ማለት ነውና ድጋሜ ጥያቄ ሳነሳ ብሩ ብዙ ነው ምናምን ነገር ብሎ በጣም ብዙ አሳማኝ ነገር ሰጠኝ አለችኝ ማለት ነው። ድጋሜ በቃ በጣም ብዙ ነው ድጋሜ እንትን ልሻልችልም በዚህ ሰዓት ገበሩ ሱቁ ኪራዩ ምናምን እያለ ይሆናል ምናልባት እንግዲህ ራሱ ምን አለች ማለት ራሷን ታዝባው ማለት ነው። ድድብናዬን ተመልከችልኝ አለች ማለት ይሄን ሁሉ ነገር ሲሉ ቁጭ ብዬ ምንም እንትን እንደማይሰራ ሰው እጅግሩ እንደማይሰራ ሰው ቁጭ ብዬ መቀመጤ ድድብናዬን ተመልከችልኝ በቃ እንደው ከምቀመጥ ሌላ ልጅ ጨምሬ ላሳድግና ጊዜ ውድ ነው ብዬ ደገምኩኝ ማለት ነው አለች። በዚህ መካከል ከሴቷ ልጅ አብራ ሌላ ልጅ ወለደች ማለት ነው። አሁንም ቢሆን
ሰራተኛ ማግኘትም ሆነ ብርም አልተገኘም፣ ሁለቱም ማለት ነው። በቃ አሁን እኔ ከቤት በጣም ቤት ውስጥ ከመቀመጥ የተነሳ የሚታየኝ ሞት ነው አለሽ ማለት ነው። ምክንያቱም ቤት ውስጥ መቀመጥ እንኳን ልጅ ወልዳችሁ ኃላፊነት ኖሮባችሁ ሲያለቅስ ሲጮህ ሲጣሉ ማንሳት፣ ማጥባት፣ ማስተኛት፣ ልብስ መቀየር ይሄ ሁሉ ግርግር ይቅርና ዝም ብሎ ቤት ብቻችሁን መቀመጥ ራሱ በጣም ከባድ ነው። አይምሯችሁ ላይ ሳይኮሎጂካሊ በጣም ነው የምትጎዱት። በቃ ብዙ ማለት ምን እንደምታስቡ ግራ ይገባችኋል። በቃ ምንም የደስተኝነት ስሜት አይሰማችሁ። ያለ ምንም ስራ ያለ ምንም መውጣት መግባት በተለይ በዚህ ዘመን ያለ ልጅ ይረዳኛል ብዬ አስባለሁ። ላይክ ኢትስ ዲፕሬሽን ማለት ነው። አለመንቀሳቀስ ማለት በጣም ከባድ ነው። ዴይሊ ተመሳሳይ ሩቲን ካላችሁ ከቤት ማትወጡ ከሆነ ጎረቤትም ከሌላችሁ የሚያጫውታችሁ ጓደኛ ከሌለ ከልጅ ጋር ወይ ደግሞ ከቲቪ ጋር ብቻ ቁጭ ብላችሁ ወይ ደግሞ ከስልክ ጋር ብቻ ታይም ስፔንድ የምታደርጉ ከሆነ ሰው ማታገኙ የሆነ ነገር ማታገኙ ከሆነ ዲፕሬሽን ውስጥ የመግባት እድላችሁ በጣም ከፍተኛ ነው። ሶ የሚገርመው ነገር ደግሞ ልንገራችሁ፣ ሽሮና በርበሬ የእሱ እህቶች ናቸው አዘጋጅተው የሚሰጡኛለሽ ማለት ነው። ኦኬ፣ ስለዚህ ፋይናንሻችሁን የበሱ ቤተሰቦች እጅ ተደርጎ ነው ያለው ማለት ነው። ሌላው ጤፍ የሚሸምተው እሱ ነው እና እኔ ልግዛ ወይ ስለው አይ ከከሌ ጋር እገዛለሁ መኪና ስላለ ልጆቹን ጥለሽ ለምን ትደክሚያለሽ ይለኛል። ልጆቼ ሲታመሙ እሱን ጠብቄ ነው ኢቨን ሆስፒታል ራሱ ወስዳቸው ማለት ነው። እግዚአብሔርን ነው የምልሽ 5 ሳንቲም አይሰጠኝም። ከዛም ደግሞ ተጨማሪ እያመሸ እያደረ የሚመጣው ነገርም አለ። ሰላም እምነት አጣኋለች ማለት ነውና ስድብና ዱላው ሰው ስለበላና ስለጠጣ ሰላም ነው ብሎ ያስባል። በቃ ሰው ይበላል ይጠጣል፣ ሜጀር ነገር እሱ ነው። ስለዚህ ምን ይፈልጋል? ልክ እንደ ድሮ እንትኖች ማለት ነው ቤተሰቦች ነው ትበላለህ ትጠጣለህ ምን ይጎልብሃል በቃ ምናምን ብለው እንደሚያስቡት ማለት ነውና ለእህቶቹ ደግሞ በጣም የሚገርመው ኢንትረስቲንግ ነገርማ አይደለም፣ በጣም የሚያሳዝነውን ነገር ነው የምነግራችሁ። ለእህቶቹ ለእሱ እህቶች ማለት ቅድም ሽሮና በርበሬ ያዘጋጃሉ ብዬ ነገርኳችሁ እህቶቹ አሉ አይደለ? እነሱ ማለት ነውና እንደሚመታኝ ስንጣላ ምንም ባለመግዛት እንደሚቀጣኝ ሲጣሉ ምንም ነገር አይገዛም ማለት ነው። በዚህ ነው የእሱ እንትን ፓኒሽመንት የሚገለጸው ምንም ነገር ባለመግዛት ነውና ስነግራቸው ለእህቶቹ ስነግራቸው ያላግጡብኛል። ለእህቶቹ ማለት ነው። ምናልባት ሴት ናቸው ችግሬን ይረዳሉ ሀሳቤን ይረዳሉ ምላቸውን ነገር ይረዳሉ ብላችሁ የምታስባቸው ሰዎች ራሱ መልሰው እናንተ ያላግጣሉ። ሴት ስለሆኑ ሳይሆን በእነሱ አይምሮ ውስጥ እናንተ ያ ሰው ኦር ደግሞ ወንድማቸው እድሜ ለሱ ትበል እየበላች እየጠጣች ልጆቿን የምታሳደገው ምን የምትለው በወንድሜ ገንዘብ ነው። እሱ እንደዚህ ለፍቶ ጥሩ ግሩ ያመጣል፣ እሷ ቤት ቁጭ ብላ ትበላለች፣ ትጠጣለች፣ ምን ትሆናለች የሚል አይነት አስተሳሰብ ስላላቸው ነው በእርግጠኝነት የሚያላገጡት እንጂ ሀሳቡን እንደ ሴት ሀሳብሽን ህመምሽን ሼር ቢያደርጉ ኖሮ ኖ ትክክል አይደለም፣ አንተ እንደዚህ አይነት ነገር መስራት የለብህም፣ ሲጀመር ሴት ናት፣ መውጣት መግባት አለባት፣ እንደ ማንኛውም ሰው መስራት አለባት፣ አይምሮዋ ደህና መሆን አለበት፣ ልጆቿን በስነ ስርዓት ማሳደግ አለባችሁ ምናምን ነገር ብለው እሱን ይመክሩ ነበረ። ግን ገስዋት እነሱ ለሱን የተደረቡት ማለት ነው። እኔ አለችኝ ልጆቼን ትቼ እንደማልሄድ በትክክል ያውቃል። እንዳልከሰው 5 ሳንቲም የለኝም፣ 80 ደግሞ የለኝም። አያችሁ ልጆቹን ትታ መሄድ አልችልም። እንዳትከሰው ደግሞ ጠበቃ መቅጠር ደግሞ አለ ወይ ደግሞ ብዙ ሰው ስለ ህግ አያውቅም። መንግስት ምናልባት ብዙ ጊዜ በነፃ ጥብቅና ለሰዎች ያቆማል። በዚህ አጋጣሚ ለመናገር ማለት ነው አቅም ከሌላችሁ መንግስት ራሱ በራሱ ከፍሎ የሚያቆማቸው የተለያዩ ጠበቆች አሉ፣ በገንዘብ ከኪሳችሁ አጦሳችሁ ከመክፈላችሁ ውጪ ማለት ነው። እና 80 ደግሞ የላቸውም። ይሄ በጣም በጣም ከባድ ነገር ነው፣ በጣም ማለት ነው። ምክንያቱም መጨረሻ ላይ እናንተ ብቻ ናችሁ የምትቀሩት። የምትካፈሉት ነገር የለም፣ መልሳችሁ የምትቆሙት ነገር የለም። ምናልባት ከዛ ነገር ያተረፋችሁት ነገር ቢኖር የአብራካችሁ ከፋይ ኦር ደግሞ ልጆች ብቻ ናቸው። እማትሰሩ ከሆነ ኢንካም ከሌላችሁ የምትካፈሉት ነገር ከሌለ ካላስ በቃ ምንም ነገር የለም። ብዙ ጊዜ ብከሰው ራሱ ማለት ነው ከሱ ምንም እንደማላገኝ ያወራል። ብሄድም ከሰው ርቅ ያለው ማንን ምን ብዬ ሄዳለሁ? የሚታየኝ ሞት ብቻ ነውና ምን ልሁን አለች ማለት ነው። የተስፋ መንገድ አይታየኝም። አሁን ላይ ቤተክርስቲያን መሄድ እንኳን ጠልቻለሁኝ። መልበስ፣ ራሴን መጠበቅ፣ ምንም ማድረግ አልፈልግም። በቃ በዛት መሞት ነው። በቃ እኔ ምንም ኖሬም
ትረቢያለሽ፣ ትጠቅሚያለሽ፣ ትሆኛለሽ፣ ሚስት ነሽ፣ እናት ነሽ ብሎ ትሪት ሊያደርገኝ የሚችል ሰው የለኝም። ምክንያቱም ኦልሬዲ ከሰዎች በጣም ርቅ ያለው ድጋሚ ሪዩናይት ለማድረግ ራሱ ይከብደኛል። እሱ ደግሞ ከዚህ ሰዎች ሁሉ አይድል አድርጎ እያኖረኝ ቢያንስ እሱ እንደ ሚስትና እንደ እናት ትሪት እያደረገኝ አይደለም። ሶ ያለኝ አማራጭ ከዚህ በኋላ እኔ ምንም አይነት ተስፋም የለኝም። ላይክ መሞት ነው የምፈልገው። ቤተክርስቲያን መሄድ አልፈልግም፣ ምንም ማድረግ አልፈልግም። በቃ እኔ ሞት ብቻ ነው የምመኘው የምፈልገው አለችኝና ቅድም እንዳልኳችሁ ነው ይሄንን ህይወት ቃል በቃል አሁን የነገርኳችሁ ነው ህይወት ምናልባት ትንሽ ለየት ሊያደርገው የሚችለው ወይ 80 ያላችሁ ወይ ተፈራርማችኋል ኦር ሳምቲንግ ኤልስ የተለየ ነገር ቢኖር ይችላል። ቃል በቃል እንደዚህ የሚያደርጉ ብዙ 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 ኢትዮጵያውያን ሴቶች አሉ፣ ብዙ እናቶች አሉ በእንደዚህ አይነት ስቃይ ውስጥ የሚያልፉ ስራ ስለሌላቸው የራሳቸው ኢንካም ስለሌላቸው ከቤተሰቦቻቸው ጋር ስለማይገናኙ ወይ ደግሞ ምናልባትም ቤታቸው ውስጥ ያለውን ችግር ለእነሱ መናገር ለቤተሰብ መናገር ከብዷቸው አዝነው ኦር ደግሞ ሚስጥራቸው እንዳይወጣ ፈርተው ነው እንጂ ብዙ ሴቶች ብዙ እናቶች በዚህ ችግር ውስጥ እንዳሉ 100% ሹር ነኝ። ምክንያቱም በጣም ብዙ እናቶች ይጽፉልኛል በውስጥ መስመርና በቃ የኔን ታሪክ ነው እየተናገርሽ ያለሽው ትሉኛላችሁ ብዙ ጊዜና እቺ እናት የሁለት ልጆች እናት በእንደዚህ አይነት ስቃይ ውስጥ ነው እያሳለፈች ያለችውና ምናልባት ይሄንን ቪዲዮ ካየሽ ምንድነው ነፃ መንግስት ጥብቅና ያቆማል። አይ ቲንክ አሁን ምንድነው የሰማሁት ከቅርብ ጊዜ ወዲህ የሰማሁት ህግ ምንድነው አንድ ሰው ከአንድ ሰው ጋራ ለ3 ዓመት ያክል አብሮ አንድ ቤት ውስጥ ከኖረ እንደ ባልና ሚስት ይቆጠራል የሚል ህግ መጥቷልና እንደዛ ሲባል ሰምቻለሁ። ምናልባት በተለያዩ የህግ አንጻሮች ምክንያት የድርሻሽ ልታገኝ ሊሆን ይችላል። ምናልባት መፍታትም ከፈለግሽ አላቅም፣ ግን እንደዚህ የሚባሉትን የሰማኋቸውን የተለያዩ ህጎች ነው እየተናገርኩኝ ያለሁትና መፍታት፣ መቀጠል፣ መኖር አለመኖር የዛ ሰው ፋንታ ነው። የኔ ፋንታ ምንድነው? ይሄንን ነገር ምናልባት ለማግባት ላሰባችሁ ልትኖሩ ትችላላችሁ፣ ያገባችሁ ልትኖሩ ትችላላችሁ። ቅድም እንዳልኳችሁ በእንደዚህ አይነት ህይወት ውስጥ ያላችሁ ሴቶች ትሆናላችሁ። በአንድም በሌላ መንገድ ይሄንን ታሪክ ሼር የምታደርጉ ሰዎች ወይ ደግሞ ይሄንን ታሪክ የምትከታተሉ ሰዎች ለእናንተ ትምህርት እንዲሆን ብዬ ነው ያቀረብኩላችሁ። በጣም ነው ማመሰግናችሁ፣ በጣም ነው የምወዳችሁ። ስለተከታተላችሁኝ በጣም ነው ማመሰግነው። በሌላ የስቶሪ ታይም ቪዲዮ እንገናኛለን። ቻው።